ቲክቶክን ተጠቅማችሁ ብዙ ሺህ ገንዘቦችን መስራት እየቻላችሁ ወይም ደግሞ ዶላሮችን መስራት እየቻላችሁ አብዛኞቻችሁ ግን ጊቭ አፕ በማድረግ ወይም ደግሞ እውቀቱን በማጣታችሁ ምክንያት ገንዘብ እየሰራችሁ አይደለም። ዛሬ በዋነኝነት የማሳያችሁ ምንም አይነት ተጨማሪ ስኪል ሳያስፈልጋችሁ በቀላሉ እነዚህን 5 ኒሾችን በመመልከት ብቻ በእነዚህ 5 ኒሾች ምንም አይነት ኮምፒቲሽን ሳይኖርባችሁ እንዲሁም ደግሞ ቆንጆ የሚባል አርፒኤም ስላላቸው ይሄን ተጠቅማችሁ ሌሎቹ የሚሰሩትን እናንተ ኮፒ በማድረግ ብዙ ገንዘቦችን ልትሰሩባችሁ የምትችሉትን ኒሾች አሳያችኋለሁ ማለት ነው። ስለዚህ ይህ ኒሽ አሪፍ የሚባል አርፒኤም ነው ያላችሁ። አብዛኞቻችሁ እንግዲህ ብዙ ጊዜ ዲም ታደርጉልኛላችሁ፣ ትጽፉልናላችሁ የትኛውን ኒሽ እንጠቀም እንዴት እንስራ የመሳሰሉት ማለት ነው። ስለዚህ ዛሬ 5 ኒሾችን አሳያችኋለሁ። እነዚህ ኒሾች ምንም አይነት ኮምፒቲሽን የለባቸውም። ምንም አይነት ስላችሁ ለስ የሚባል ኮምፒቲሽን ማለት ያለም። ሁለተኛ ደግሞ ቪዲዮዎችን ለመስራት በጣም ቀላል ነው። ያን ያህል ኮምፕሊኬትድ የሚባል ስቴፕ አያስፈልጋችሁም። ስልካችሁ በጣም ኢናፍ ነው። በስልካችሁ በቀላሉ ልትሰሩት የምትችሉት ነገር ነው ማለት ነው። ኮምፒውተር አያስፈልጋችሁም። ፋንሲ ነገር አያስፈልጋችሁም። ስልክ ካላችሁ በስልካችሁ ኤዲት እያደረጋችሁ ልትሰሩት የምትችሉት ነው። ስለዚህ እነዚህን 5 ኒሾች እናያለን። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነን። ቪዲዮዎችን ከመጀመራችን በፊት ዋርኒንግ አለኝ። የምር ገንዘብ ለመስራትና ህይወታችሁን ለመቀየር የምትፈልጉ ሰዎች ከሆናችሁ የምሬን ነው የምነግራችሁ። ስፔሻሊ አሁን ከአንድ ወር በኋላ እንግዲህ ክረምት ይገባል። ክረምቱ ከገባ በኋላ ኦልሞስት አንድ ወር አይደለም፣ በእርግጥ 2 ሳምንት 3 ሳምንት ነው የሚቀረው እንግዲህ ክረምት። ክረምት ከገባ በኋላ ክላስ ይዘጋል። የዩኒቨርሲቲ ተማሪዎች ከሆናችሁ ወደ ቤተሰቦቻችሁ ትመለሳላችሁ። ሃይ ስኩል ተማሪዎች ከሆናችሁ እንደዛው፣ ኤሌመንታሪም ከሆናችሁ እንደዛው መስራት ትችላላችሁ። ስለዚህ በዋነኝነት መናገር የምፈልገው የትኛውም የእድሜ ክልል ብትሆኑ ተጨማሪ ስራ እያላችሁም ሳይኖራችሁም ስራ ፈትም ሆናችሁ የቤትም በቤትም ሆናችሁ ልጅ እያሳደጋችሁም ሊሆን ይችላል፣ ትልቅ ድርጅቶችም ውስጥ እየሰራችሁ ተጨማሪ ልትሰሩት የምትችሉትና ከዋናው ከትልቁ ድርጅት በላይ ገንዘብ ሜክ ልታደርጉበት የምትችሉት የስራ ዘርፍ ነው ማለት ነው ዛሬ ማሳያችሁ። ስለዚህ ይሄንን እንደ ሲሪየስ ተመልከቱት። ይሄንን ኮንተንት በማየት እኔ ህይወቴን እንዴት እንደቀየርኩኝ ከዚህ በፊት ብዙ ቪዲዮዎችን ሰርቼላችኋለሁ፣ ማየት ትችላላችሁ በአጭር ጊዜ ውስጥ ማለት ነው። ሶ አንደርስታንድ ማድረግ ያለባችሁ ምንም አይነት ጊቭ አፕ ማድረግ የለባችሁ። ለምሳሌ ከሚላኩልኝ ነገሮች ዩቲዩብ ቪዲዮዎችን ብቻ በማየት በመመልከት እንደዚህ አይነት ቴክስቶች ይደርሱናል በዋነኝነት ማለት ነው። ሶ እናንተም የምር ዴዲኬትድ ሆናችሁ ከሰራችሁት በአጭር ጊዜ ውስጥ ብዙ ገንዘቦች መስራት የምትችሉበት እድል ነው ያለው፣ ጊዜያችሁን ሳታባክሩ ማለት ነው። ይችን ስልክ በመጠቀም ታክሲ ላይ የማይሆን የቲክቶክ ቪዲዮ ስክሮል አድርጎ ከማየት ኤዲት እያደረጋችሁ የሆነ ኮንተንት ኮንሱም አድርጋችሁ ያንን እናንተ እንዴት አድርጋችሁ ሪፐብሊሽ በማድረግ ወይም ደግሞ ያንን እንዴት አድርጋችሁ በማሻሻል ገንዘብ መስራት እንደምትችሉ በማሰብ ሁሌ አዲስ ነገሮችን ክሬት ለማድረግ በመሞከር ገንዘብ መስራት የምትችሉበትና ህይወታችሁን ማሻሻል የምትችሉበትን መንገድ ማሰብ ነው ያለባችሁ ማለት ነው። ስለዚህ እያንዳንዱን ታይም እና ጊዜ በአግባቡ መጠቀም አለባችሁ። ይህንን እንደ ዋርኒንግ ያስገባውበት ምክንያት ብዙዎቻችሁ ጀምራችሁ ታቆማላችሁ የመጨረሻውን ጥግ ሳታዩ ማለት ነው። ዛሬ የማሳያችሁ በጣም ቀላል የሚባሉ ኒሾች ናቸው። ያን ያህል ኮምፒቲሽን የለባቸውም። ስለዚህ እያንዳንዱ ኒሽ ለምሳሌ እንመልከት። አንደኛው ቻናላችን እንግዲህ የሚሆነው ይህ ቻናል ነው። እዚህ ቻናል ላይ እንደምትመለከቱት የሚሰሩት 2.7 ሚሊዮን ቪው አለው። የሚሰሩ ቪዲዮዎችን እንመልከት። ኤአይ ጀነሬትድ የሆኑ ቪዲዮዎች ናቸው። እንደምታዩት የክርስቲያኖ ሮናልዶን የመሳሰሉትን ኮንተንቶችን የሚያመጡና የሚያሳዩን ማለት ነው። ሌሎቹንም ቪዲዮዎችን እንመልከተው። 2.7 11 ምናምን ካር ሪስቶር በማድረግ የመሳሰሉት የሚሰሩ ቪዲዮዎች ናቸው። እንደምትመለከቱት 67000 ላይክ አለው። የቀደሙ ቪዲዮውን ብትመለከቱት ለምሳሌ 55000 ላይክ አለው። ከዛ በተጨማሪ 11 ሚሊዮን የታዩ ቪዲዮዎች አሉት። 11 ሚሊዮን 215000 ላይክ አለው ማለት ነው። ኤአይ ጀነሬትድ የሆኑ ቪዲዮዎችን ነው የሚሰራው። ኤአይ በአሁኑ ሰዓት ላይ በጣም ህይወትን የሚያቀሉ የተለያዩ ኤአይዎች አሉ፣ ፔድም ፍሬዎችም አሉ። ሁሌም አፕዴት ካደረጋችሁ ፍሬዎችን ታገኛላችሁ። ፍሬዎችን ደግሞ 2 3 4 ኢሜል በመክፈት በዴይሊ የሚሰጣችሁ ሊሚት ማሳደግ ትችላላችሁ ማለት ነው። መጨረሻ ላይም ደግሞ አንድ ኤአይ ቪዲዮ ጀነሬት የምታደርጉበትን ኤአይ አሳያችኋለሁ። እሱን መጠቀም ትችላላችሁ እነግራችኋለሁ። እስከ ቪዲዮ መጨረሻ ግን አብራችሁን ቆዩ ማለት ነው። አሁን ይሄ ኮንተንት እንግዲህ ትሬንዲንግ ነው። መሀል ላይ ቼንጅ ሲደረግ ኮንተንት ቼንጅ በምታደርጉበት ሰዓት ላይ ብዙ ጊዜ የምናገረው ነገር ነው። ኮንተንት ሽፍት ካረጋችሁ ወይም ቼንጅ ካረጋችሁ ይዳከማል ወይም ብዙ እይታ ላይ ኖራችሁ ይችላል። ለምሳሌ አካውንት ስትመለከቱት 73000 ላይክ ምንድነው ፎሎወር አለው 73500 ምናምን ላይክ አለው። አሁን ኮንተንት ቼንጅ አደረገ እዚህ ጋር ኮንተንት ቼንጅ ሲያደርግ ጌም ምናምን ሲያደርገው ፐብጂ ወረደ ማለት ነው። አሁን እንደዚህ አይነት ቪዲዮዎችን ብትሰሩ በጣም አሪፍ የሆነ እይታ ይኖራቸዋል ማለት ነው። ካሪ ፐብሊሽ ብትሰሩ አሪፍ የሆነ እይታ ይኖራል። አርፒኤማቸውም ቆንጆ ነው። ሁለተኛው ካሪ ስቶሪንግ የሚባል ነው ሪሌትድ የሆነ አሁን የኛው አካውንት ነው የምትመለከቱት 1.2 ሚሊዮን ላይክ አለው። ቪዲዮዎቹ በብዛት ነው የሚታዩ። ከዛ ደግሞ 157000 ፎሎወር አለው። ለምሳሌ ቪዲዮ ነው ካሪ ፐብሊሽ ወይም ደግሞ
አሁን እንደምትመለከቱት የ1990 መኪናን ሪስቶር ወይም ሪፔር እያደረጉ ነው። ሶ አሁን ይሄ ቪዲዮ ሎንግ ፎርማት በጣም ሎንግ ፎርማቱ ነው። ስንት ነው? 24 ሚሊዮን ቪው አለው። ኦልሞስት ወደ 1 ሚሊዮን የተጠጋ ደግሞ ላይኮች አሉት ማለት ነው። ያ ማለት ይሄ ቪዲዮ በጣም አሪፍ የሚባል ገንዘብ ይሰራል። ቢኮዝ ዱሬሽኑ በጣም ከፍተኛ ነው። ከዛ ደግሞ ከአንድ ደቂቃ በላይ ነው። ከዛ ደግሞ በተጨማሪ ደግሞ በጣም ብዙ እይታዎች ነው ያሉት። ያው አርፒኤም ማተር የሚያደርጉት ሎኬሽን ዱሬሽኑ ማተር ያደርጋል ማለት ነው፣ የሚታይበት ቦታና የሚታየው ደቂቃ። ሶ አሁን ይሄን ቪዲዮ ተመልከቱት። ሙሉ ፐብሊሽ የማድረግ ፕሮሰሱን ነው የሚያሳየን መኪናውን። ይሄም ኤአይ ጀነሬትድ የሆነ ቪዲዮ የሚሰራ ነው። ይሄ ብዙ ኒሹን እንትን የሚል የለም፣ ግን መሀል ላይ ቼንጅ ሲደረጉ ያው ኒሽ ቼንጅ ስታደርጉ ችግሮች ይገጥማሉ ማለት ነው። አሪፍ የሚባል ነው። ይሄንን እናንተ አንዱን ኒሽ መርጣችሁ ካር ሪፔሪንግ ላይ ብትሰሩ አሪፍ ነው ማለት ነው። ቀጣይ ሶንግ አይስላንድ የሚባለው ነው። ሶንግ አይስላንድ ላይ ለምሳሌ እነዚህ ሶንጎች ምንድነው የሚደረጉት? ሪካፕ አይነት ነው የሚሆነው። የሆነ ካራክተር ሰርታችሁ በዛ ካራክተር ሪካፕ ነው። እንዴት እንደሚሰሩ ምናምን ማወቅ የምትፈልጉ ካላችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ። የተወሰኑ ሶንጎችን እንመልከት። ለምሳሌ ይሄ አንድ ደቂቃ ቪዲዮ ነው። ያው ሜክ ያደርጋል ማለት ነው። ብዙዎቹ ቪዲዮዎች ከአንድ ደቂቃ በላይ ከሆኑ ከረንትሊ ፖስት እያደረጉ ከሆነ ገንዘብ ሜክ እያደረገ ያለ የቲክቶክ አካውንት ነው ማለት ነው። አሁን ከረንትሊ ፖስት የተደረገ ነው። ከአንድ ቀን በፊት ወደ 22000 አካባቢ እይታ አለው። ያው መሀል ላይ ሲያቋርጡ ቪዲዮ ፖስት ማድረግ ለ2 ቀን ለ3 ቀን ሲያቋርጡ እንደዚህ አይነት ፕሮብሌሞች ይገጥማሉ። አሁን እነዚህ ሳምፕል ማሳያችሁ እናንተ በሰፊው ልትሰሩባቸው የምትችሏቸው ኒሽ ታይፖች ስለሆኑ እንደ ሪካፕ አሁን ለምሳሌ እዚህ ጋር እንደምትመለከቱት ከ213000 በላይ ላይ ካለው ብዙ ጊዜ አንድ ኒሽን ሴሌክት ስታደርጉ ለመስራት አትሊስት ያ ቪዲዮ ከ100,000 በላይ እይታዎች መኖሩን ቼክ አድርጉ። then 10 to 100% መሆን አለበት። 10 to 100 ማለት ከ100 እይታ ውስጥ 10 ላይክ በፐርሰንት ደረጃ ይመከራል፣ ግዴታ አይደለም። ለምሳሌ ይሄኛው ሬሾ የምትመለከቱት 213,000 ቪው ኖሮት ግን 10,000 ነው። 210% እንዳካባቢ ማለት ነው። ይህን ተመልከቱት ይሄ ቪዲዮ። Back in 2007, Adam Young was a shy 21-year-old loading Coca-Cola trucks on the night shift in a tiny town called ይሄኛው ምንድነው? ስለ ሚውዚሺያኖቹ የሚያወራ ነው። ስለ እናንተ የፊልም ካራክተሮችን በመውሰድ ልትሰሩ ትችላላችሁ። ለምሳሌ ቪዲዮ 1.1 ሚሊዮን ቪው አለው። እንደምታውቁ 1.1 ሚሊዮን ቪው አለው። Back in 2007, Avril Lavigne released Girlfriend as the lead single from her third album after writing the chorus in just 2 minutes while drunk in the studio. እነዚህ አይነት ቪዲዮዎችን ብትሰሩ በጣም ቆንጆ ነው። እዚህ ጋር 2.5 ሚሊዮን ቪው አለ። ለምሳሌ ከ111,000 በላይ ላይክ 41,000 ላይክ አለው። 2.5 ሚሊዮን አለው። Back in 2020, a rapper from Staten Island named CJ released a drill song called Whoop-Dee, which became an instant smash hit by Rack. እናንተ የተለያዩ ሰዎችን መጠቀም ትችላላችሁ። ሌላኛው ነው። አራተኛው ደግሞ በዚህ ዙር ውስጥ የምንመለከተው ሌላኛው ኒሽ ምን አይነት ኒሽ መሰላችሁ? ኒውስ ነው። ትሬንድ የሆኑ ኒሾች ማለት ለምሳሌ ከረንት ላይ አፕን የሚያደርጉ የሚያስቁ የሚያዝናኑ ሊሆን ይችላል። ኤኒ ታይፕ ኦፍ ኒውስ ብቻ ልትጠቀሙ ትችላላችሁ። ለምሳሌ ይሄም ደግሞ ናሬት በማድረግ አይነት መንገድ ነው የሚሰራው። ተመልከቱት። And father is now facing charges after he was arrested for allegedly committing an inappropriate act with the family dog. His wife reportedly discovered it and reported. አሁን ይሄኛው እንደምታዩት ምንድነው ናሬት እየተደረገ ነው። እይታ አለው መሀል ላይ አቋርጦ ስለነበር ለምሳሌ ከረንት የሆኑ ትሬንዲንግ ኒውሶች አይደሉ። ለምሳሌ ትሬንዲንግ የሆኑ ኒውሶች በጣም ፑሽ ይሆናሉ። ፎር ኤግዛምፕል ሰሞኑን ወይም ትናንትና ሜሲ ጉዳት ደርሶበታል። ሜሲን ከረንት አድርጋችሁ መስራት ትችላላችሁ። ለምሳሌ ቬንዙዌላው ፕሬዚዳንት ማኑሮ ነው ኒኮላስ ማኑሮ ለምሳሌ እሱ ተመልከቱት። ወደ 900 ምናምን ሺህ ላይ ቪው አለው። 913,000 ቪው አለው። ተመልከቱት። ያው ቪዲዮዎቹ ሞኔታይዝ መሆኑን ለማወቅ ብዙ ጊዜ ብንጠቀምበት ቴክኒክ ከአንድ ደቂቃ በላይ መሆናቸው ማየት በቂ ነው። ይሄ አሪፍ ነው። እንደዚህ አድርጋችሁ ይሄንንም ሌላኛው ልትሰሩት የምትችሉት ነው። ተመሳሳይ የሆኑ ልጆች ናቸው። ይሄም ከ115,000 በላይ ላይ ካለው ቪው አለው። ኒውሶች ናቸው፣ ግን ኒውሱን የሚሰሩበት ናሬት በማድረግ መንገድ ነው። አሁን 500,000 ያለው ቪዲዮ ኦል ዘ ታይም ዛሬ 1 ሚሊዮን ከታየ ነገ 1 ሚሊዮን ከነገ ወዲያ 1 ሚሊዮን እያንዳንዱ ቪዲዮዎቻችሁ ይታያል ማለት አይደለም። መሀል ላይ የመውደቅ መሀል ላይ ደግሞ የመከፍ ማለት ሁኔታዎች ይኖራሉ። አንዳንዴም ያለ መታየት ሁኔታዎች ይኖራሉ ማለት አሁን ለምሳሌ ቻርልስ ከርክ የገጠመው ሲ
በዚህ መንገድ ይሄኛው ልትሰሩት የምትችሉት ሌላኛው ኒሽ ነው። ብዙ ቪዲዮ ፖስት አልተደረገም፣ ትንሽ ቪዲዮ ነው ፖስት ያደረጉት፣ ግን እንደምትመለከቱት አሪፍ የሆነ እንቅስቃሴ ያለው ቻናል ነው። ሌላኛው ደግሞ እንግዲህ ገርል የሚል ነው። ሶ እዚህ ጋር ምን አይነት ፉዶችን ኮምፔር የማድረግ አይነት ስራ ነው የሚሰራው። አሁን ለምሳሌ 2.9 ሚሊዮን ቪው አለው። ይሄ ከረንትሊ ወደ አሁን እንደምትመለከቱት ከ632,000 በላይ ቪው አለው። ዚስ ኦር ዛት እያለ ለምሳሌ እያንዳንዱ ምግቦችን ኮምፔር ያደርጋል አይነት ሰው እንደዚህ ኩዌስችኖችን ክሬት በማድረግ ሰው ምላሽ እንዲሰጥ ምናምን ይሞክራል ማለት ነው። ሶ ኢንጌጅመንቱን እያያችሁት ነው። ብዙ ኮሜንቶች አሉት። በዚህ አይነት መንገድ ይሄን መስራት ስለዚህ በጣም ቀላል የሚባል ነው። ተመልከቱ። ዚስ ኦር ዛት Japan versus Italy. Udon versus spaghetti. Fruit sandwich versus tiramisu. እንደምታዩት ከአንድ ደቂቃ በላይ ነው ቪዲዮዎቹ። ሶ እነዚህ አይነት ቪዲዮዎች በጣም አሪፍ የሆነ ኢንጌጅመንት ይኖራቸዋል ማለት ነው። እንደምትመለከቷቸው እስኪ ያሉት ይሄን ይመስላሉ። ሶ አሁን እንደዚህ አይነት ቪዲዮዎችን ጀነሬት ለማድረግ በጣም ቀላል ነው ለመስራት ማለት ነው። ኢዚ የሆነ ቴክኒክ ነው የምትጠቀሙት። ኢሜጆችን አምጥታችሁ ከዛ ቴክስት አስገብታችሁ መስራት ነው። ያን ያህል ኮምፕሊኬትድ አይደለም። ኢዚ የሚመስላችሁ ነገሮች ወይ ደግሞ ይሄማ ሰው ያየው የምትሏቸው ነገሮች ይታያሉ። ቲክቶክ ላይ ስትመጡ የትኛው ኮንተንት ይታያል የምትሰሩበት መንገድ እና ሁክ ነው ማተር የሚያደርገው። ለምሳሌ ይሄን ተመልከቱ። Savory versus sweet. Banana bread or ramen. አሁን just pie or sushi. ይሄ አሁን ለምሳሌ ወደ 400,000 ምናምን ታይቷል። እዚህ ጋር 1 ሚሊዮን ቪው አለው። This or that. USA versus Italy. Mac and cheese. ሶ በቃ የተጠቀሙት ቮይስ ምንድነው? የ11 ሌቭል ሊሆን ይችላል፣ ሚኒማክስን ቮይስ ሊሆን ይችላል። ቮይስ ጀነሬት የሚያደርጉ አፖችን የተጠቀሙ ዌብሳይቶችን ተጠቅመው ነው ጀነሬት ያደርጉት። በጣም ኢዚ ነው። ያን ያህል ኮምፕሊኬትድ የሚባል ነገር የለውም። ስለዚህ እናንተም በቀላሉ እንደዚህ አድርጋችሁ ጀነሬት አድርጋችሁ ገንዘብ ሜክ ማድረግ ትችላላችሁ። እንደነገርኳችሁ የትኛውንም ሶሻል ሚዲያ ላይ ስትሰሩ ይሄኛውን የተጠቀማችሁትን ሪፐርፐዝ አድርጋችሁ ሌላ ቦታ ላይ መልቀቅ ትችላላችሁ። ሪፐርፐዚንግ በሌላ ቪዲዮ አሳያችኋል። ሶ ኤአይ ጀነሬት ከምታደርጉበት ሌላኛው ኤአይ ጀነሬት የምታደርጉበት ሊንክ ወይም ደግሞ ኤአይ የሆኑ ቪዲዮዎችን ጀነሬት አድርጋችሁ ልትሰሩበት የምትችሉትን ዌብሳይት ደግሞ እታች ዲስክሪፕሽን ሊንኩን አስቀምጬላችኋለሁ። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። ለመመዝገብ የምትፈልጉ እታች ዲስክሪፕሽን ላይ መመዝገቢያ ሊንክ አለላችሁ። አሁን ተመዝገቡ። ምንም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከነዚህ ከአምስት ካሳየኋችሁ ኒሾች ውስጥ የትኛው ኒሽ እንደተመቻችሁ ደግሞ በድጋሚ ኮሜንት ላይ ማስቀምጣችሁ እንዳትረሱ። በሌላ ቪዲዮ አገኛችኋለሁ።